ሊቨርፑል በሚሳተፍባቸው ውድድሮች በተለይም ደግሞ በእንግሊዝ ፕሪሚየር ሊግ እና በአውሮፓ ቻምፒየንስ ሊግ ውድድሮች ላይ ጎሎችን ያስቆጥራሉ። ተጽዕኖ ፈጣሪነታቸውም የጎላ ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል ቀዳሚው ተጠቃሽ ሞሳላ ነው። ጎሎችን ያስቆጥራል፣ አሲስቶችንም ያደርጋል። በጨዋታው ላይ የሚኖረው ተጽዕኖ ፈጣሪነትም እጅግ የጎላ ነው። በዘንድሮ ውድድር ዓመት ግን ሙሐመድ ሳላህ የብቃት ጥያቄ እየተነሳበት ይገኛል። ጎሎችን እያስቆጠረ አይደለም፣ አሲስቶችንም በብዛት እያስመዘገበ አይደለም የሚገኘው። ከዚህም ባለፈ ደግሞ ልክ ከዚህ ቀደም እንደነበሩት ዓመታት ተጽዕኖ ፈጣሪነቱ በየጨዋታዎቹ ላይ እየጎላ አይደለም የሚገኘው። ከዚህ ነገር ጀርባ ምንድን ነው ያለው? ሞሳላ በሊቨርፑል ተጽዕኖ ፈጣሪነቱ የቀነሰው ለምንድን ነው? በተለይም ደግሞ በዋነኝነት ከዚህ በፊት በርካታ ግቦችን የሚያስቆጥረው ተጫዋች አሁን ለምንድን ነው ከጎሎች ጋር እየተራራቀ የሚገኘው የሚለውን እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ በዛሬው ፕሮግራማችን ላይ የምንመለከተው ይሆናል ማለት ነው። ሰላም ተነስጥልን። የተወደዳችሁና የተከበራችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩት ዩቲዩብ ለብዙዎች ፕሮግራሙን እንዲያደርሰው ላይክ እያደረጋችሁ እንድትከታተሉ በአክብሮት እንጋብዛለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ ከእናንተ ጋር አብሬ ቆይታ አደርጋለሁ። እናንተም እስቲ እንደ መግቢያ እንዲሆነን ሞሳላ ዘንድሮ ለምንድን ነው አቋሙ የወረደው? ለምንድን ነው ጎሎችን ለማስቆጠር እየቻለ ያልሆነው በሚለው ጉዳይ ላይ በኮሜንት መስጫው ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። እንግዲህ ባለፈው ከኢንተርናሽናል ብሬክ በፊት ከቼልሲ ጋር ነበር ለመጨረሻ ጊዜ ሊቨርፑል የተጫወተ የነበረው። በዛ ጨዋታ ላይ ጥሩ ካልተንቀሳቀሱ የፊት መስመር ተጫዋቾች መካከል አንዱ ሞሳላ እንደነበረ ተመልክተናል። በአጠቃላይ ሊቨርፑል በዘንድሮ የውድድር ዓመት ባደረጋቸው ጨዋታዎች ላይ የሞሳላ ጎል አስቆጣሪነት፣ እድሎችን ፈጣሪነት በጣም እየቀነሰ ተመልክተናል። ሊቨርፑል ደግሞ በተደጋጋሚ ጊዜ በተለይ በዘንድሮ የውድድር ዓመት ከክሪስታል ፓላሱ ጨዋታ ጀምሮ በክሪስታል ፓላስ በእንግሊዝ ፕሪሚየር ሊግ፣ በጋላታ ሰራይ ደግሞ እንደዚሁ በቻምፒየንስ ሊግ፣ በኋላ ደግሞ በድጋሚ በፕሪሚየር ሊግ በቼልሲ ተከታታይ ሽንፈቶች ገጥመውት ነው ከዛ በኋላ ወደ ኢንተርናሽናል ብሬክ ወይም ደግሞ ወደ ብሔራዊ ቡድኖች ጨዋታዎች ተጫዋቾች የተበተኑት። ግን ደግሞ ሊቨርፑል እንደ ቡድን ከዛ ደግሞ ኢንዲቪዥዋል ብሪሊያንስ ደግሞ ያልነበረው ቡድን እንደሆነ በእነዚህ ጨዋታዎች ላይ ተመልክተናል። ለምሳሌ ሊቨርፑል ጎል በሚፈልግበት ሰዓት በየትኛውም ቦታ ላይ ጎል ሲያስቆጥር የምንመለከተው ተጫዋች ሞሳላ ነበር። ግን ደግሞ ዘንድሮ የሞሳላ ተጽዕኖ ፈጣሪነት ወርዶ ቀንሶ እየተመለከት ነው የምንገኘው። ለነገሩ እንግሊዝ ውስጥ በተለይ ተጫዋቾች ውላቸውን ካራዘሙ በኋላ ፐርፎርማንሳቸው ልክ የማይመጣበት ጊዜ አለ። በፊት እንደምናውቀው አይነት ፐርፎርማንስ አያሳዩም። ውላቸውን ሲያራዝሙ የሆነ የሚቀንስ ነገር እንዳለ የተለያዩ ክለቦች ላይ አይተን ተመልክተናል። ከዛ ባለፈ ደግሞ ዘንድሮ ሊቨርፑል ውስጥ የተዳከመው ተጫዋች ሞሳላ ብቻ አይደለም። እንደ ቡድን ሊቨርፑል በተለይ ጥሩ ያልሆነባቸው ዲፓርትመንቶች አሉ። ለምሳሌ በመከላከሉ ረገድ ሊሆን ይችላል። በአንዳንድ ቦታዎች ላይ ሊቨርፑል ጥሩ ያልሆነባቸው እድሎች አሉ። ከዛ በተጨማሪ ግን በተለይ ደግሞ ኢንዲቪዥዋል የሆኑ ተጫዋቾችንም ብናነሳ ለምሳሌ ፍሎሪያን ቬትስ ጥሩ አልጀመረም። አዲሱ የክለቡ ፈራሚ አሌክዛንደር ኢሳቅ እስከሚመጣ ድረስ የብሪታንያን የዝውውር ሪከርድ ሰብሮ ነበር ወደ አንፊልድ ሮድ የመጣው። ግን ደግሞ ያው እንደዚህ አይነት ተጫዋቾች በአሲስትና በጎሎች ስለሆነ የሚለኩት አሲስትም ጎልም ሲያስመዘግብ አልተመለከትነውም። ኮዲ ጋክፖ ከአምናው በተወሰነ መንገድ ቀንሷል። አሌክዛንደር ኢሳቅ ክለቡን ዘግይቶ ነው የተቀላቀለው። ገና የሚጠበቅበትን ነገር ለማሳየት ጊዜ ይፈልጋል። ጥያቄዎች አሉ። ከዛ ባለፈ ግን ሞሳላም እንደዚሁ ጥያቄ የሚነሳበት ተጫዋች ሆኗል። በእርግጥ በዚህ በአፍሪካ የዓለም ዋንጫ የማጣሪያ ጨዋታዎች ላይ ጥሩ ሪከርድ ያለው ተጫዋች ነው ግቦችን በማስቆጠር ረገድ። ግን ደግሞ አሁን እድሜውን ስትመለከቱ 33 ዓመቱ ላይ ይገኛል። ሞሳላውን የመጨረሻ የእግር ኳስ ኬሪየሩ ላይ ነው እየተገኘ ያለው ወይም ደግሞ የተገኘው አሁን የመጨረሻው የእግር ኳስ ዘመኑ ላይ ነው። ስለዚህ ከሆነ ሰዓት በኋላ ከ2 ዓመት ከ3 ዓመት በኋላ በእግር ኳስ ማንመለከተው ተጫዋች ሊሆን ይችላል። በባለፈው ዓመት እንግዲህ ተጫዋቹን እንደተመለከትነው አሲስት በማድረግ እንዲሁ ደግሞ ጎሎችንም በማስቆጠር በጣም የተዋጣለት ተጫዋች ሆኖ ነበርና ብዙ አዳዲስ ሪከርዶችን ሲጽፍ አዳዲስ ሪከርዶችንም ጭምር ሲያስመዘግብ ተመልክተናል እና ለሊቨርፑል የነበረው ኮንትሪቢዩሽን ደግሞ
ቀላል የሚባል አልነበረም። ምክንያቱም 27 ጎሎችን አስቆጥሮ 20 ለግብ የሆኑ ኳሶችን አመቻችቶ አቀብሎ በአጠቃላይ በ47 ግቦች ላይ ቀጥተኛ ተሳትፎ የነበረው ተጫዋች ነው በእንግሊዝ ፕሪሚየር ሊግ ላይ ብቻ። ሊቨርፑል በባለፈው ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ ሲያነሳ ለሊቨርፑል ውጤታማነት የአሰልጣኙ አርነ ስሎት የታክቲክ ብቃት እንዲሁ ደግሞ ከስታፎቻቸው ጋር የነበራቸው መናበብ እንዳለ ሆኖ የቡድኑም ጥሩነት እንዳለ ሆኖ ከዚህ በተጨማሪ ደግሞ የሞሳላ ሜዳ ላይ የነበረው ፐርፎርማንስ በእያንዳንዱ ጨዋታ ላይ ለፍጹምነት የቀረበ ብቃትን ሲያሳይ ስለነበር እነዚህ ሁኔታዎች ተመልክተናል። ከዛ ደግሞ በባሎንዶር ደግሞ ከ1 እስከ 5 ደረጃ ከያዙ ተጫዋቾች መካከል 4ኛ ደረጃ ላይ የተቀመጠ ተጫዋች ሆኖ አይተነዋል። ስለዚህ ተጫዋቹ በግሉ በጣም ጥሩ ጊዜ ነው ያሳለፈው። አሁን ደግሞ ሀገሩ ግብፅን ለዓለም ዋንጫ ማሳለፍ ችሏል። ስለዚህ ካልተጎዳ በስተቀረ የዓለም ዋንጫ ውድድር ላይም ከሀገሩ ጋር ሞሳላህን የምንመለከተው ይሆናል እና ተጫዋቹ በባለፈው ዓመት በሚያስቆጥራቸው ጎሎችና ሲያስመዘግባቸው በነበሩ አሲስቶች ሊቨርፑል በጣም በብዙ ተጠቅሟል። በጣም በብዙም ደግሞ ከዚህ ተጫዋች የሚፈልገውን አይነት አገልግሎት አግኝቷል። እሱና ቫንዳይክ በዚህ ክለብ ውስጥ ይቆያሉ አይቆይም የሚለው ነገር አጠራጣሪ ነበረ። ኮንትራታቸው ሊያልቅ ተቃርበው ስለነበር ስለዚህ በስተመጨረሻም አርኖልድ ክለቡን ለቆ ሲወጣ የቫንዳይክና የሞሳላ ውል ደግሞ ተራዝሟል። በዘንድሮ ውድድር ዓመት ግን ሞሳላ በ10 ጨዋታዎቹ በሁሉም ውድድሮች ማለት ነው በቻምፒየንስ ሊግም በፕሪሚየር ሊግም በተደረጉ አጠቃላይ ጨዋታዎች ካራቦ ካፕን ጨምሮ 3 ግቦችንና 3 ለግብ የሆኑ ኳሶችን አመቻችቶ ማቀበል ነው የቻለው። 3 ግቦች አስቆጥሯል። 3 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። ቁጥሩ መጥፎ የሚባል አይደለም። 6 ግቦች ላይ ቀጥተኛ ተሳትፎ ስላለው ማለት ነው። ግን ደግሞ ከዚህ በፊት ከምናውቀው የሞሳላ ብቃት አንጻር ይሄኛው ሁኔታው ደግሞ ትንሽ መቀዛቀዝ ይታይበታል። እንግዲህ ተጫዋቹ ኮንትራቱን ያራዘመው በባለፈው አመት ሚያዚያ ወር ላይ ነው። በፈረንጆቹ ሚያዚያ 11 2025 ላይ ኮንትራቱን አራዝሟል እና ከዛ በኋላ በተደረጉት የፕሪሚየር ሊግ ጨዋታዎችም ላይ ቢሆን እንደተመለከት ነው በመጨረሻ 8 ባደረጋቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች ማስቆጠር የቻለው 2 ግቦችን ብቻ ነው። እንግዲህ በአንድ ጨዋታ ሊያስቆጠር የሚችለው 0.25 ነው ማለት ነው። እንግዲህ በመጀመሪያዎቹ ወደ 30 ሳምንታት በሚጠጉ ጨዋታዎች ላይ ሞሳላ የነበረው ቁጥር 0.9 ነበረ። ከዛ በኋላ ግን ኮንትራቱን ካራዘመ በኋላ በነበሩ 8 ጨዋታዎች 2 ግቦችን ነው ማስቆጠር የቻለው ከ31ኛው እስከ 38ኛው ሳምንት በነበሩ ጨዋታዎች። ስለዚህ የሞሳላ አቋም ወርዷል ብለን ስንል ዘንድሮ የመጣ ነገር ሳይሆን ልክ አምና ኮንትራቱን ካራዘመ በኋላ በተለይ ደግሞ ሊቨርፑል ዋንጫ ማንሳቱን ደግሞ ካረጋገጠ በኋላ በተጫዋቹ በኩል የአቋም መውረድን ስንመለከት ቆይተናል ማለት ነው። በጋላታሳራዩ ጨዋታ ላይ ደግሞ በአውሮፓ ቻምፒየንስ ሊግ አሰልጣኝ አርነ ስሎት ተጫዋቹን ቤንች አድርገውት ነው የጀመሩት እና ተጫዋቹ እንግዲህ ከረጅም ጊዜ በኋላ በተለይ እንደዚህ ቁልፍ በሆኑ ጨዋታዎች ላይ ተጠባባቂ ወንበር ላይ ተቀምጦ እየተመለከት ነው። ስለዚህ ምንድን ነው በተጫዋቹ በኩል እየተፈጠረ ያለው ነገር ዋትስ ሮንግ እንደሚባለው ምንድን ነው እያጋጠመ ያለው ችግር የሚለውን ነገር እንመለከታለን። በዝርዝር መቀመጥ የሚችሉ ምክንያቶች አሉ። የመጀመሪያው የትሬንት አሌክዛንደር አርኖልድ ከሊቨርፑል መልቀቅ የሞሳላህም የግብ ማስቆጠር ሂደትና የማጥቃቱ ፓወር እየቀነሰ እንዲመጣ ምክንያት መሆኑ ይጠቀሳል። የትሬንት አሌክዛንደር አርኖልድ መውጣት ሞሳላህም ብቻም ሳይሆን ሊቨርፑልንም እንደ ቡድን እንዳጎደለው በደንብ ሜዳ ላይ ተመልክተናል። ምክንያቱም በራይት ባክ ፖዚሽን የሚጫወት ተጫዋች ነው። በራይት ባክ ፖዚሽን ደግሞ ዘንድሮ ሊቨርፑል ብዙ አማራጮችን ሲሞክር ተመልክተናል። አዲስ ፈራሚ የሆነውን ተጫዋች ፍሪምፖንግን ጨምሮ እዚህ ቦታ ላይ የሆኑ ተጫዋቾችን ለመሞከር እነ ሶቦዝ ላይ እንዲጫወቱ ለማድረግ አሰልጣኙ አርነ ስሎት ጥረት ሲያደርጉ ነበር። ይሄ ማለት ደስተኛ አይደሉም፣ በቡድኑ የዚህ የራይት ባክ ፖዚሽን ላይ ደስተኛ እንዳልሆኑ የሚያሳይ ነው እና እዛ በጣም የሚናፈቁ ክሮሶች፣ በጣም ምርጥ የሆኑ ተሻጋሪ ኳሶች አሁን በዚህ ቡድን ውስጥ የሚያደርግ ተጫዋች የለም። ትሬንት አሌክዛንደር አርኖልድ ከሞሳላ ጀርባ ተሰልፎ ኦቨርላፕ እያደረገ ቦታ በመያዝ እንዲሁ ደግሞ ለተጫዋቹ ጥሩ ዴሊቨሪዎችን በማድረግ ይሄ ተጫዋች በሊቨርፑል እንዲጎላ በጣም ትልቅ አስተዋጽኦ ሲያደርግ እንደነበረ ተመልክተናል። ይሄኛው ለባለፈው ዓመት ብቻ ሳይሆን በባለፉት ዓመታትም እንደተመለከተ ነው። በኤርገን ክሎፕ ስብስብም ስር ቢሆን ሞሳላ ለነበረው ምርጥ ጊዜያት ምርጥ ዓመታት ትሬንት አሌክዛንደር አርኖልድ ተጠቃሹ ተጫዋች ነበር። አሁን ግን
ያንን የምናቀውን ትሬንት አሌክዛንደር አርኖልድ እዚህ ቡድን ውስጥ የለም። ከዚህ ክለብ ወጥቶ ወደ ሪያል ማድሪድ ሄዷል። ትሬንት አሌክዛንደር አርኖልድ ሞደርን የሚባል የራይት ባክ ተጫዋች ነው። ያ ማለት ወደ መሀል ኢንቨርት እያደረገ የሚጫወት ክሮሶቹ ለተጋጣሚ በጣም አስቸጋሪ የሆነ አይነት ተጫዋች ነበር። አሁን ግን እነ ኮነር ብራድሊ እነ ጀረሚ ፍሪምፖንግ ናቸው እዚህ ቦታ ላይ ሲጫወቱ እየተመለከትናቸው የምንገኘው። ስለዚህ ተጫዋቾቹ ደግሞ ኳሶችን ሲያገኙ ሞር ወደ ውስጥ እየገቡ ከመጫወት ይልቅ ወደ መሃል ኢንሳይድ እየገቡ ከመጫወት ይልቅ ልክ አርኖልድ እንደሚያደርገው እንደዛ ከመጫወት ይልቅ ወደ ዋይድ እያሰፉ ወደ ዊንግ እየወጡ መጫወትን የሚመርጡ ናቸው ማለት ነው። እንግዲህ ሞሳላ ባደረጋቸው ነገሮች ምን ያክል ደግሞ ውጤታማ እንደነበር ተመልክተናል። ቅድም 20 አሲስት እያልኳችሁ ነበርና በጣም ይቅርታ 18 አሲስቶችን ሞሳላ ማድረግ ችሏል በአጠቃላይ በነበረው በፕሪሚየር ሊጉ ላይ። እንግዲህ እሱ 18 አሲስቶችን ሲያስመዘግብ ሞሳላ እንደዚህ አይነት ደግሞ በጣም የተዋጣላቸው ጊዜያትንም ደግሞ ጭምር ሲያደርግ ነበር ማለት ነው። እሱ ደግሞ ወደ መሀል እየመጣ ሊጫወት ይችላል። ኦቨርላፕ ደግሞ እያደረገ የሚወጣባቸው ሁኔታዎች ነበሩ ማለት ነው። እነዚህን ሁኔታዎች ማስታወስ በጣም ተገቢ ነው። አሁን ደግሞ መሀል ሜዳው ላይ ፍሎሪያን ቬትስ ነው የሚጫወተው። ግን ፍሎሪያን ቬትስ በሚፈለገው ልክ ጥሩ ፈጣሪ አማካይ ሆኖ ሊቨርፑል ውስጥ እየተጫወተ ይገኛል ወይ የሚለውን ጥያቄ ደግሞ እዚህ ጋር ማንሳት በጣም የሚያስፈልግ ጉዳይ ይሆናል። ሌላኛው ደግሞ ለዚህ እንደ ጥያቄ ሆኖ መነሳት የሚችለው ሞሳላ በተለይ ዘንድሮ ጥሩ ፐርፎርም እንዳያደርግ እንደ ምክንያት ሆኖ መጠቀስ የሚችለው የሞሳላ የሜዳ ላይ ፐርፎርማንስ ሞሳላ ሜዳ ላይ የወረደባቸው ጨዋታዎች እንዳሉ ቢሆንም ነገር ግን ትራዲሽናል ከሚባሉ አጥቂዎች ጋር እሱ ብዙ ጊዜውን አሳልፎ አያውቅም። ለምሳሌ አሁን የምታዩቸው ሁጎ ኤኪቲኬ ወይ ደግሞ አሌክዛንደር ኢሳቅ የመሳሰሉ ተጫዋቾች ናቸው። እሱ በባለፈው ዓመት ሲጫወት የነበረው እንደነ ሉዊስ ዲያዝ ከመሳሰሉ ተጫዋቾች እንደነ ዲዮጎ ጆታ ከመሳሰሉ እንደነ ሮበርቶ ፈርሚኒዮ ካሉ ተጫዋቾች ጋር ነው። እነዚህ ተጫዋቾች ምንድን ነው የሚያደርጉት? በፍሉዲቲ ነው የሚጫወቱት። ወደ ቀኝ መስመር ሊወጡ ይችላሉ፣ ወደ ግራ። አሁን ለምሳሌ ዲያዝ አጠብቁትም፣ ወደ ቀኝ የሚወጣል፣ ወደ ግራም ይወጣል። ፌክ ናይኑም ላይ ከተጫወተ እዛ ቦታ ላይ ነው የሚጫወተው። ግን በተመሳሳይ መንገድ አሁን ደግሞ እነ ኢኪቲኬን ወይ እነ ኢሳቅን ስትመለከቷቸው መሀል ሜዳ ላይ ሆነው ያንን የሚያገኙትን እድል ለመጠቀም የሚያገኙትን እድል ወደ ግብነት ለመቀየር የሚሞክሩ ተጫዋቾች ናቸው ማለት ነው። ከዛ በተጨማሪ ሌሎች በጣም ብዙ አይነት ነገሮችም ደግሞ ይነሳሉ። የቀድሞ ተጫዋቾች የሚያነሷቸው ጥያቄዎች፣ ከዛ ባለፈ ደግሞ ከጎል ማስቆጠር ጋር በተለይ በባለፈው ከቼልሲው ጨዋታ በኋላ ሞሳላ ላይ ጥያቄ ሲቀርቡ ነበረ። ዋይኒ ማርክ ሩኒም ቢሆን ጥያቄዎችን ሲያነሳ ነበር። እኔ የቀድሞ ተጫዋቾች የሚያነሱትን ሀሳብ ብዙ ጊዜ ፕሮግራሜ ላይ አላመጣም፣ ምክንያቱም ያው የነሱ ትችት ምን እንደሆነ ስለሚታወቅ ነው። እንደውም ፔፕ ጓርዲዮላ አንዴ ምን ብሏል? እኔ የቀድሞ ተጫዋቾች ወይ የቀድሞ አሰልጣኞች በተለይ የቀድሞ ተጫዋቾች ለምን በጣም የሰላ ትችት አሁን ያሉ ተጫዋቾች ላይ እንደዚህ አይነት ትችቶችን እንደሚሰነዝሩ አልረዳውም፣ አይገባኝም። ምክንያቱም እነሱ በነበሩበት ጊዜ ሲያጋጥማቸው የነበረው ችግር አሁን ተጫዋቾች ላይ ሲያጋጥማቸው እያዩ ያን ነገር አንደርስታንድ ማድረግ ሲገባቸው እንደዚህ አይነት ሀሳቦችን የሚሰጡበት ነገር እኔ አልረዳውም ብሎ ሲገልጽ ነበር። እና ልክ አሁን ቀድሞ ተጫውተው ያሳለፉ ሰዎች አሁን የሚያመጧቸው ሀሳቦች እነዛን ፕሮግራሜ ላይ ብዙም አላመጣም፣ እንደው በጣም የተለየ ሀሳብ ወይ ደግሞ ጥሩ ሀሳብ በፖዚቲቭ መንገድ የመጣን አፕሮች ካልሆነ በስተቀር ማለት ነው። ስለዚህ እንደዚህ አይነት ሀሳቦችን ግን ሲሰጥ ነበር። በጣም ጠንከር ያለ ትችት የሚመስል ነገር ሲያቀርብ እንደነበር ተመልክተናል። ሌላኛው ደግሞ በተለይ ከዚህ ከካውንተር አታክ አጨዋወት ጋር ተያይዞ ሊቨርፑሎች አሁን የቀነሱበትን ሂደት ስንመለከት ነበር። በቼልሲው ጨዋታ ላይ ደግሞ ማርክ ኩኩሬያ በአሰልጣኙ ኤንዞ ማሬስካ ኢንስትራክት የተደረገበት ሁኔታ ነበር። ምክንያቱም ማርክ ኩኩሬያ በየትኛው መስመር ላይ ሊጫወት እንደሚችል ይታወቃል። ኩኩሬያ በሞሳላ አቅጣጫ ነው የሚጫወተው። ስለዚህ እሱም በደንብ እንዴት አድርጎ ሃንድል ማድረግ እንደሚችል አሰልጣኙ እሱን የነገሩበት ሁኔታ በመጨረሻም ውጤት አምጥቷል። እና እሳቸው እንደውም ኤንዞ ማሬስካ ያደረጉት ምንድን ነው? ማርክ ኩኩሬያ በቃ ሳላን ትቶ
ወደፊት እየወጣ እንዲጫወት በደንብ ኦቨርላፕ እያደረገ እንዲጫወት ነበር ያደረጉት። በዚህም ምክንያት ደግሞ 95ኛው ደቂቃ ላይ ኤስቴቫ ዊሊያን ጎል አስቆጥሮ ጨዋታው በዚህ አይነት መልኩ እንዲቀጥል ምክንያት ሆኗል ማለት ነው። የመጨረሻው ደቂቃ ላይ ጎል ተቆጥሮ ጨዋታውን በዚህ መንገድ ነው አሸንፈው የወጡት ቼልሲዎች። ከዛ ባለፈ ደግሞ በዘንድሮ ውድድር ዓመት በተደረጉ ጨዋታዎች ላይ ተመሳሳይ አይነት ጥያቄዎች ይነሳሉ። በክሪስታል ፓላሱ ጨዋታ ላይ ኦሊቨር ግላስነር፣ በቦርንመዙ ጨዋታ ላይ የቡድኑ አሰልጣኝ አንዶኒ ኢራዮላ ተመሳሳይ ነገሮችን ነው የሚያደርጉት። ሳላን ከጀርባ የተዉትና የሚጫወቱት ፉል ባኮች፣ ሌፍት ባኮች የበለጠ ወደፊት ወጥተው እድሎችን ለመፍጠር ጥረት ያደርጋሉ። በዛም ደግሞ የተሳካላቸውን ሂደቶች ስንመለከት ነበር። ስለዚህ ሳላን ምንድን ነው አሁን ምን አይነት አጫወት እንዲጫወት ማድረግ ነው ውጤት እንዲያመጣ ወይም ደግሞ በፊት እንደነበረው ውጤታማ እንዲሆን የሚያስችለው የሚለውን ነጥብ እዚህ ጋር ማንሳት በጣም አስፈላጊ ይሆናል እና እንግዲህ በሞሳላ አጫወት ጉዳይ ላይ አሰልጣኙ አርነ ስሎትም የተጫዋቹን ብቃት ፋይንድ አውት ማድረግ የተጫዋቹን ብቃት ፈልጎ ማግኘት ይጠበቅባቸዋል። ምክንያቱም ተጫዋቹ በሚጫወትባቸው ጨዋታዎች ላይ እንደተመለከት ነው ለምሳሌ በግብጽ ብሔራዊ ቡድን ሲጫወት እንዳየ ነው የሚጫወትበት አጫወት አለ። ለብሔራዊ ቡድኑ ሲጫወትና እንዲሁ ደግሞ ለክለቡ ሲጫወት የሚጫወትባቸው አፕሮቾች አሰልጣኞቹ የሚመርጡት ነገር የተለያየ ነው። ሞሳላ ልክ ኳስ ሲይዝ የቀኙ መስመር ቦታ ላይ ወደ የትኛው ቦታ ገታጣፈ እንደሚሄድ የትኛው ቦታ ላይ ኳስ ሲያገኝ ወደ ውጤት መቀየር እንዳለበት ይታወቃል። በዚህ በዓለም ዋንጫ ማጣሪያ በጣም በርካታ ግቦችን ያስቆጠረ ተጫዋች እና ደግሞ ሀገሩን በአምበልነት እየመራ በ107 ጨዋታዎች 61 ግቦችን ማስቆጠር የቻለ ተጫዋች ሆኗል። ከዚህ ባለፈ ለብሔራዊ ቡድናቸው በርካታ ግቦችን ካስቆጠሩ ተጫዋቾች ተርታ የሚመደብ ነው። ግን ሊቨርፑል ደግሞ ዘንድሮ ኢንዲቪዥዋሊ ተጫዋቾች እየወረዱ የመጡበት አምና የምናውቀውን የነበረውን ፐርፎርማንሳቸውን ዘንድሮ አንዳንድ ተጫዋቾች ሳያገኙ የቀሩበት ሆኗል እና ሞሳላ ለምሳሌ አምና በጣም አስገራሚ ጊዜን ነበር ያሳለፈው። ድንቅ ሲዝንን አሳልፎ ሊቨርፑልን ሻምፒዮን አድርጓል። በየጨዋታው ላይ ሞሳላ በተለይ ትልልቅ በሚባሉ ጨዋታዎች ላይ ሪከርድ ሰባሪ ሆኖ ነው ስንመለከተው የነበረው ግቦችን በማስቆጠር እንዲሁም ደግሞ አሲስቶችንም በማድረግ ተጫዋቹ በጣም የተዋጣለት ሆኖ ተመልክተኗል። ዘንድሮ ግን ያኛው አቋሙ ሲወርድ የተጫዋቹ መጀመሪያ ኃላፊነቱን የሚወስደው ራሱ ተጫዋቹ ነው። ሞሳላ እንዴት አቋም ወረደ ብለን ካልን የተጫዋቹን ነገር እናነሳለን። የእድሜ መግፋት አንድ አመት ተጫዋቾች በእድሜያቸው ላይ ሲጨምሩ ያኛውን ነገር ያጡታል። በፊት የነበረውን ፐርፎርማንሳቸውን በፊት የነበረውን አስገራሚ ብቃታቸውን ሳያገኙት የሚቀሩበት አይነት ሁኔታ አለ። ግን ከዛ ውጭ ደግሞ የዘንድሮ ሊቨርፑልስ አምና እንደነበረው ነው ወይ? በጣም ብዙ የሚባልለት ብዙ የሚጨበጨብለት ቡድን ሆኖ ቀርቧል ወይ? ኢቭን ሊቨርፑል ባለቀ ሰዓት ጎሎችንም እያስቆጠረ ሲያሸንፍ ይሄ ባለቀ ሰዓት ጎሎችን እያስቆጠረ የሚያሸንፍበት መንገድ ምን ያክል እንደነበረ እያሸነፈም እኮ ሊቨርፑል ጥያቄ ይነሳበት ነበር አይደል? እያሸነፈም 3 ነጥብም እያገኘም ጥያቄዎች ይቀርቡበት ነበር። ዴፊኒትሊ ያንን ስንመለከት ቆይተናል። ስለዚህ እንደዚህ አይነት ሁኔታዎችን ደግሞ አሁን ለተጫዋቾች በተለይ ምቹ የሆኑ ኤሪያዎችን መፍጠር ሞሳላ ያለፉትን አመታት በጣም 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 አስገራሚ የሆኑ ጊዜያትን በተለያዩ ጨዋታዎች ላይ ደግሞ ምርጥ ምሽቶችን ማሳለፍ ችሏል። እኔ ሞሳላ ያለፉትን አመታት ከተመለከትናቸው ምርጥ የራይት ዊንገር ተጫዋቾች ውስጥ ለኔ ከፊት የሚቀመጠው ተጫዋች በቃ ሪከርድ ሰባሪ ነው። በየጨዋታው ላይ በሚያሳየው ፐርፎርማንስም ደግሞ በጣም የተደነቀና ውጤታማም እንደነበረም ጭምር ደግሞ አይተናል። ከነ ሴዲዮ ማኔ ጋር ከነ ፌርሚኖ ጋር በመጣመር የተለያዩ ተጫዋቾችም ሲመጡ ሞሳላ ኮንሲስተንሲውን ጠብቆ ነው እየተጫወተ የሚገኘው። አሁን የመጨረሻው ሌቭል ላይ ነው የሚገኘው ሞሳላ። ወደ ሳውዲ ሊግ አልሄድም ወይ ደግሞ ወደ ሌሎች ክለቦች አልሄድም ብሎ በሊቨርፑል ያለውን ሎያሊቲ ለሊቨርፑል ያለውን ታማኝነት ገልጾ በዛው ክለብ መቆየትን መርጧል። ይሄ ደግሞ ለሊቨርፑል ያለውን ፍቅር ለደጋፊዎቹም ያለውን ፍቅር ያሳየበት ነው። ስለዚህ ተጫዋቹ አቋሙ ወረደ የሚል አይነት ጥያቄ ሲነሳ ምናልባትም ደግሞ አሰልጣኙ ይህን ነገር የሚያስተካክሉበትን የራሳቸውን ወይ ሊፈጥሩ ይችላሉ። ግን ከጀርባ የሚጫወቱት ጥሩ ተጫዋቾች እስካሉ ድረስ ቡድኑ ጥሩ ፕሮቫይድ የሚያደርግ ከሆነ አሁን ገና መዋሃድ ይፈልጋል ቡድኑ። ለምሳሌ በባለፈው አመት ሊቨርፑል በአርነ ስሎት ስር ዋንጫ ሲያነሳ ከአንድ ተጫዋች በስተቀር ሁሉም የኤርገን ክሎፕ ተጫዋቾች ነበሩ ኤክሰፕት ከፌዴሪኮ ኬዛ በስተቀር። ዘንድሮ ግን
በግብ ጠባቂ ቦታ ላይ በሉ በተከላካይ በእያንዳንዱ ዲፓርትመንት አርነ ስሎት የራሴ የሚሉትን ተጫዋች አስፈርመዋል። ጆርጂ ማማርዳሽቪሊ መጥቷል። በእርግጥ ማማርዳሽቪሊ የፈረመው ከአንድ የውድድር ዓመት በፊት ነው፣ ግን ማማርዳሽቪሊም ቢሆን የእሳቸው ፈራሚ ነው። ተከላካይ መስመር ላይ ሚሎስ ኬርኬዥን እያየን ነው፣ እነ ፍሪምፖንግን እያየን ነው። መሀል ሜዳ ላይ ሌሎች የምንመለከታቸው ተጫዋቾችን እየተመለከትን እንገኛለን። ለቡድኑ ጥሩ ግልጋሎት መስጠት የሚችሉ አይነት ተጫዋቾችም እንዳሉ ነው ሲጠቀስ የነበረው። ከዛ ባለፈ እነ ሁጎ ኤኪቲኬ፣ አሌክዛንደር ኢሳቅ ብለን ምንጠቅሳቸው አይነት ተጫዋቾች ይኖራሉና አሁን ቡድኑም የአርነ ስሎት ቡድን ነው። ትንሽ መብሰል መዋሃድ ይፈልጋል። ሞሳላም ደግሞ ያንን ነገር አዳብት ማድረግ ይጠበቅበታል። ግን ደግሞ ወደ ብቃቱ መመለሱ አይቀርም። እንደዚህ አይነት ትልልቅ ተጫዋቾች እንደ ጥቂት ጨዋታዎች ጥቂት ጊዜያት ቢፈልጉ ነው እንጂ ወደ ፐርፎርማንሳቸው ወደ ብቃታቸው መመለሳቸው አይቀርምና ሞሳላ በ27 ዓመቱ በ28 ዓመቱ ሲያደርግ የነበረውን ነገር አሁን ደግሞ በ33 ዓመቱ እንዲያደርገው መጠበቅ ትንሽ አስቸጋሪ ነው። ምክንያቱም ተጫዋቾች አንድ ዓመት እየጨመሩ በመጡ ቁጥር ኢቭን በርካታ ጨዋታ ሲያደርጉ 400 500 ጨዋታ ካረጉ በኋላ ፐርፎርማንሳቸው ባይ ዲፎልት እየቀነሰ መሄዱ አይቀርምና እነዛን ሁኔታዎች ለማንሳት ያክል ነው። እስቲ እናንተስ የሞሳላ አቋም መውረድ ምክንያቶች ምንድናቸው ብላችሁ ታስባላችሁ? ከዛ ባለፈ ግን ተጫዋቹ ደግሞ እንዴት ባለ መንገድ ወደ ብቃቱ ሊመለስ ይችላል የሚሉትን ነገሮች ላይ ሀሳቦቻችሁን ጻፉልን። በቀጣይ የፕሪሚየር ሊግ ጨዋታ ደግሞ በወሳኙ የደርቢ ጨዋታ ከማንቸስተር ዩናይትድ ጋር ሞሳላን እንመለከተዋለን። ግብጽ የመጨረሻ ጨዋታዋን ስታከናውን እረፍት ተሰጥቶት ነበረ። ስለዚህ በበለጠ እረፍት ደግሞ ጊዜውን ስላሳለፈ አሁን በደርቢው ጨዋታ ላይ የበለጠ ተጠናክሮ ይመለሳል ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር ምን አይነት ፐርፎርማንስ ያሳያል እሱን አብረን የምንመለከተው ጉዳይ ይሆናል ማለት ነው።